እነዚህ በጣም ቀላልና በሳይንስ የተደገፉ ሁለት ስቴፖች ከየትኛውም ሱስ ከሆነባችሁ መጥፎና የኃጢአት ልምምዶች እንድትላቀቁ ይረዳችኋል። በመጀመሪያ የስነ ልቦና ሰዎች ቶት ኢንተራፕሽን ወይም ሐሳብን ማቋረጥ ይሉታል። ሲደክማችሁ፣ ሲደብራችሁ ወይም ሲጨንቃችሁ በተደጋጋሚ ወደምታዘወትሩበት ልማድ የሚገፋፋ ፍላጎት በውስጣችሁ ሲመጣ በዛሽ ቅጽበት ያንን ፍላጎት ጮክ ብላችሁ ጥሩት። ይህን ማድረጋችሁ ቀላል እንዳይመስላችሁ። ጥናቶች እንደሚያሳዩት ሆን ብለን ወደ አእምሯችን የሚመጣውን ሐሳብ ስም በመሰየም ስንጠራው ወደ ድርጊት ከመቀየሩ በፊት እናስቆመዋለን ወይም ኢንተራፕት እናደርገዋለን። ይህም ቀጥሎ ምን ማድረግ እንዳለብን ለመምረጥ ትንሽ ጊዜ ይሰጠናል። በምናገኘው በዛሽ ጊዜ መንፈስ ቅዱስን በመጋበዝ እግዚአብሔርን የሚያከብር ምላሽ እንድንሰጥ እንዲረዳን መጸለይ እንችላለን። በመጽሐፍ ቅዱስ ውስጥ ጴሪቅላጦስ የሚለው ቃል የመጣው ከግሪክ ቋንቋ ሲሆን ትርጉሙም ለመርዳት፣ ለማጽናናት፣ ለመማለድ ወይም ለመከራከር አጠገብ እንዲሆን የተጠራ ማለት ነው። ጌታችን ኢየሱስ ክርስቶስ በተለይ በዮሐንስ ወንጌል ውስጥ በተለያየ ስፍራ መንፈስ ቅዱስን ለመግለጽ ይህንን ቃል ተጠቅሞበታል። ቴዎሎጂያን ዳላስ ዊላርድ ሲናገር የእግዚአብሔር መንፈስ ወደ ሰው ሕይወት ሲመጣ በመጀመሪያ የሚቆጣጠረው አእምሮን ነው ይላል። ይህ ማለት መንፈሳዊ እድገት የሚጀምረው መንፈስ ቅዱስ በአስተሳሰባችንና በትኩረታችን ላይ መሪ በሚሆንበት ጊዜ ነው። መንፈስ ቅዱስ አእምሮአችንን በማደስ እግዚአብሔርን የሚያከብረውን ነገር እንዲመርጥ የማድረግ ችሎታውን ይመልሳል። ሁለተኛው ስቴፕ ለ21 ቀናት በተደጋጋሚ ይህንን መንፈስ ቅዱስን የማማከር ልማድ ለማድረግ መወሰን ነው። ጥናቶች እንደሚያሳዩት ከለመድነው ውጪ ለ10 ደቂቃ አዲስ ምላሽ ለመስጠት ስናተኩር አንጎላችን ውስጥ አዲስ ያስተሳሰብ መንገድ ይፈጠራል። ይህንን አዲስ ምላሽ ለ21 ቀናት ስንደጋግመው ልማድ ወይም ሀቢት ይሆናል። ለ60 ቀናት ደግሞ ደጋግመን ካደረግነው የኛ ዲፎልት ማንነት ወይም ሁሌም የምናደርገው ልማዳችን ይሆናል። ስለዚህ ሁሌ መጥፎ ሐሳብ ወይም ፍላጎት ወደ አእምሯችን ሲመጣ በስሜት ተነተን ከመወሰናችን በፊት ለትንሽ ደቂቃ ያንን ፍላጎት አስቁመነው መንፈስ ቅዱስን እንዲረዳን ብናማክረው አንጎላችን ውስጥ አዳዲስ አምላክን የሚያከብሩ ኒውራል ፓዝዌይስ ወይም የነርቭ መንገዶች እየተፈጠሩና እየተጠናከሩ ይሄዳሉ። በቀናትና በሳምንታት ውስጥም ይህ የኛ አዲስ ባህሪ ይሆናል። ሁሌም ውሳኔ ከመወሰኑ በፊት በመጀመሪያ ወደ እግዚአብሔር የሚዞር የእግዚአብሔርን ፍቃድ የሚፈልግ አእምሮና ማንነት ይኖረናል። ስለዚህ ባንዝልም በጊዜው እናሽዳለንና መልካምን ስራ ለመስራት አንታክት።